بسم آب وولد ومنفس قدوس أهدو أملاك آمين. يتبارك እግዚአብሔር أملاك أبوينا لزاب صهنا اسكزاتي ساعات قدمو كله لعلو كله نابزا ساعات زي أزب صحنا ناي بوتاتنا ناي قدوسان أملاخ ناتناون أملاخ قدوس እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። እማ አምላክ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ስለ ፍጹም አዶነታ ስለ ፍጹም ክብራ ክብርን ምስጋናን ይብጻሕያ። ከምኡ እውን ቅዱሳን አቦታትና ቅዱሳን አዴታትና ብዝተወሃቦም ክብሪ መጠን ኩሉ ምስጋና ይብጻሕዮም። ኣብ ዝተፈላለየ ዓለም ኮይንኩም እዚ መንፈሳዊ ሚድያ እዚ እትከታተሉ ስድራ እግዚአብሔር ኣብ መስቀል ተሰቂሉ ፍጹም ዝኾነ ሰላሙ ብዝሃበና ብኢየሱስ ክርስቶስ ፍጹም ሰላም ከመይ ትጸንሑ ከመይ ትኾኑ ሰላም እግዚአብሔር ምስ ኩላትኩም ይኹን። እንኳዕ ነንቤትና ንቅድስተ ቅዱሳን ንድንግል ማርያም ናይ ምሕረት ቃል ኪዳን ዝኣተወላ ወርሓዊ በዓል በዓለ ኪዳነ ምሕረት ብሰላም ኣብጽሕኩም ኣብጽሕና። ብኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ዕለት 16 ናይ እመቤትና ናይ ቅድስተ ቅዱሳን ናይ ድንግል ማርያም ናይ ምሕረት ቃል ኪዳን ዝተቐበለትሉ ወርሓዊ በዓል ነኽብር ኢና። እመቤትና ቅድስተ ቅዱሳን ድንግል ማርያም ኪዳነ ምሕረት ኢልና ክንጽውዕ እንተለና ንምንታይ ኢኹም ኪዳነ ምሕረት ኢልኩም ትጽውዑ ዝብሉ ሰባት ብዙሓት እዮም። ናይ ምሕረት ቃል ኪዳን ካብ ወዳ ካብ ኢየሱስ ክርስቶስ የካቲት 16 ስለ ዝተቐበለት በዚ መሰረት እዚ ቤተ ክርስቲያን ድማ ስለ ኣዴና ቅድስተ ቅዱሳን ስለ ድንግል ማርያም ዝተወሃባ ናይ ምሕረት ቃል ኪዳን ንኹልና ካብ ክፉእ ነገር ከም ዘድሕነና ምሕረት ድማ ካብ ኣምላኽና ቅዱስ እግዚአብሔር ናብ ኩላትና ከም ዝመጽእ ቤተ ክርስቲያን ተምህረና እያ። ኣምላኽና ቅዱስ እግዚአብሔር ኣብ ነገራትና ኩሉ እናኣተወ ንህይወትና ዝጠቅም ንዓና ድማ ዝረብሕ ቃሉ ንከምህረና ቅዱስ ፍቃዱ ይኹንልና። እዚ ትምህርቲ እዚ ናብ ኩሉ ምእንቲ ክበጽሕ ሼር ግበርዎ። እዚ ትምህርቲ እዚ መብዛሕቲኦም ድማ ዝከታተሉ ሳብስክራይብ ዘይገበሩ ምዃኖም ኣብ ውሽጢ ኣቲና ክንምልከት እንተለና ስለ ዝነግረና፣ ስለዚ እዚ መንፈሳዊ ቻናል እዚ ዓብዩ ናብ ዓብዪ ሚድያ ድማ ንክበጽሕ ሳብስክራይብ እናገበርኩም ቤተሰብ ኩኑ። እቲ ትምህርቲ እውን ሳብስክራይብ እንድሕር ጌርና ብፍጥነት ብብዕለቱ እቲ ትምህርቲ ስለ ዝልቀቕ እቲ ትምህርቲ ቀልጢፉ ናባና በፂሑ ድማ ምእንቲ ክንመሃረሉ ሳብስክራይብ ብምግባር ቤተሰብ ንኹን። ከምኡ እውን ላይክ ብምግባር መንፈሳዊ ግዴታና ንክንዋጻእ ብሹም እግዚአብሔር ይላወወኩም። ለማዓንቲ መጋቢት 16 ኣብ ቤተ ክርስቲያንና ኣብ ቅዳሴ ዝነበብ ወንጌል ኣብ ሉቃስ ወንጌል ምዕራፍ 14 ቁጽሪ 28 ዘሎ ናይ እግዚአብሔር ቃል እዩ። ኣብዚ ክናነብብ እንተለና ብፍላይ ጎይታና መድሓኒትና ኢየሱስ ክርስቶስ ንዑ ንክንኽተሎ ቤተሰብና ስድራና ኩሉ ገዲፍና
መስቀልና እውን ተሸኪምና ንኡ ክንኽተሎ ከም ዝግብአና ይነግረና። እቲ ቅዱስ ቃል ከምዚ እዩ ዝብል ኩልኻትኩም ድማ እዚ ናይ ወንጌል ክፍሊ እዚ አንብብዎ ኢኹም። ካባኻትኩም ሓደ አዳራሽ ክሰርሕ ዝደሊ እሞ ንምውድኡ ዝኣክል ገንዘብ እንተሃለዎ ኣቐዲሙ ዘይጸብጽብ መን እዩ? እንተዘይኾነ መሰረት ምስ ሰረተ መውዳእ እንተሰኣነ ኩሎም ዝረኣይዎ እዚ ሰብ እዚ ህፃን ጀሚሩስ ክፍጽም ኣይከኣለን እናበሉ ክሕጭጭሉ ይጅምሩ። ወይ ምስ ካሊእ ንጉስ ክዋጋእ ክኸይድ ዝደሊ እሞ ነቲ ብ20,000 ዝመጾ ብ10,000 ክዋግኡ ዝኽእል እንተኾይኑ ተቐሚጡ ኣቐዲሙ ዘይመክር ኣየናይ ንጉስ እዩ? እንተዘይኾነ ግና ኣብ ርሑቕ እንተሎ ልኡኻት ናብኡ ሰዲዱ ዕርቂ ይጥይቕ። ከምኡ ድማ ነፍሲ ወከፍ ካባኻትኩም ዘለዎ ኩሉ ዘይሓድግ ደቀ መዝሙረይ ክኸውን ኣይኽእልን እዩ። ጨው ጽቡቕ እዩ። ጨው መቐረቱ እንታጥፍአኸ ብምንታይ የመቅርዎ? ንመሬት ኾነ ንድኹዒ ስለ ዘይጠቅም ናብ ደገ ይድብርይዎ። ዝሰምዕ እዝኒ ዘለዎ ይስማዕ። ስለ ቃሉ ንኣምላኽና ናይ እግዚኣብሔር ስሙ ዝተኸበረን ዝተመስገነን ይኹን። ኣብ ቤተ ክርስቲያንና ኣብ ቅዳሴ ጊዜ ዝንበብ ናይ ወንጌል ክፍሊ እዚ ምዃኑ ቤተ ክርስቲያን ተምህረና እያ። ስለዚ ጎይታና መድኃኒትና ኢየሱስ ክርስቶስ ኣቐዲሙ ንኡ ክኽተሎ ዝደሊ ኩሉ ነገር ገዲፉ መስቀሉ መከርኡ ተሸኪሙ ፍትወታቱን ድሌታቱን ኩሉ ሰቒሉ ክኽተሎ ከም ዝግባእ ተናጊሩ እዩ። ስለዚ አውዚ ዝናገር ዘሎ ኣምላኽና ቅዱስ እግዚኣብሔር ሓደ ባህታዊ ናብ ምናኔ መንገዲ ክኣትው እንተሎ እዚ ናብ ምናኔ ህይወት እዚ ክኽእሎ ድየ? ፈተናታት ዝመጽእ ኩሉ ክኽእሎ ድየ ወይስ ኣይኽእሎ ኢሉ ኣቐዲሙ ክሓስብ እዩ ዝግብኦ። ምክንያቱ መድኃኒትና ንሱ ኢየሱስ ክርስቶስ ክንኽተሎ እንተለና ብፍጹም እምነት ኾይንና ኣብ ሃይማኖት ውሽጢ ኾይንና እስካብ መወዳእታ ጸኒዕና ኢና ኣምላኽና ቅዱስ እግዚኣብሔር ክንኽተሎ ዝግብአና። ስለዚ ኣብ ክርስትና ህይወት ውሽጢ መሰናኽል እኒኦ እዩ። ኣብ ክርስትና ውሽጢ ፈተና እኒኦ እዩ። ብዝበለጸ ድማ ኣብ ምናኔ ውሽጢ ዘለዉ በብህትውና ውሽጢ ኣብ ገዳም ዘለዉ ድማ ዲያብሎስ ኣብርቲዑ እዩ ዝፍትኖም። ስለዚ ናብ ምንኩስና ውሽጢ ኣትዩ ተመሊሱ ምንኩስንኡ ምእንቲ ከይገድፍ ኣቐዲሙ ናይ ምንኩስና ናይ ምናኔ ህይወት እንታይ ምዃኑ ክፈልጥ ክርዳእ ይግብኦ። ነዚ እዩ ሓደ ኣዳራሽ ክሰርሕ ዝደሊ ንምውዳእ ዘኽእሎ ገንዘብ እኳ እንተሃለወ ኣቐዲሙ ዘይጸብጸብ መን እዩ ኢሉ ዝተናገረ ንዚ እዩ። መሰረት ምስ ሰረተ ምውዳእ እንድሕር ስኢኑ ግን እዚ ሰብ እዚ ህፃን ድዩ ይብልዎ ሰባት ክፍጽም ይኽእል ኢሎም ይሕጭጭሉ እዩ ዝብል። ኣብዚ ዘመንና እዚ ገና ብዕድመ ዘይበሰሉ ናይ ምንኩስና ህይወት እንታይ ምዃኑ ዘይፈለጡ ቆመሳት ኢና ኢሎም ድሓር ድማ ብሃይማኖት መንገዲ ስለ ዘይበርትዑ ናብ ኣሕዛብነት መንደር ኣትዩና ኢና ዝበሉ ሰባት ኣብ ማሕበራዊ ሚድያ ሰሚዕና ኢና። ነዚ እዩ ኣቐዲሙ ክርስቶስ እውን
ናይምናነ ሕይወት መስቀሉ ተሸኪምኻ ምኽታል እንዳየናይ ፈተና መከራ ከም ዘለዎ ኣቐዲሙ ኣብ ዓለም እናሃለወ እንታይ ፈተና ከም ዘጋጥሞ መጻሕፍቲ ክምርምር ኣቦታት ክሓትት ከም ዝግብኦ ብምሳሌ ኣብነት ገይሩ ዝተናገረ ድሓረ ግን እቲ ናይ ምናነ ሕይወት እምቢ ምስ በሎ እቲ ሰብ ሰረት ሰሪቱ የውድእ ክብል እንተሎ ሰባት ከም ዝሕጭጭዎ ኣጋንንቲ ድማ ንዚ ሰብ እዚ ናይ ምናኔ ስራሕ ክሰርሕ እየ ኢሉ ጀሚሩ ምፍጻም እምቢ ምስ በሎ ይቕልድዎ። ስኻ ዝመሰልኻ መነኩሴ ብዘይካ ንስኻ ምናኔ የለይ ኢሎም ትዕቢት ኣብ ልቡ ሕዲሮም ብኃጢአት ክወድቕ ገይሮም ምናኒኡ ገዲፉ ናብ ዓለም ውሽጢ ኣትዩ ዘይድሊ ተግባር ንክፍጽም ይገብርዎ ማለት እዩ። ኣብ ዘመንና እውን እንሰምዖ እንሪኦ ነገር እዚ እዩ። ክንጽልየሎም ድማ ይግብአና። ስለዚ ኣውዚ ክልተ ምሳሌ ገይሩ ክርስቶስ ብንጉስ ከምኡ እውን ኣዳራሽ ክሰርሕ ዝደሊ ሰብ ገይሩ ዝናገሮ ዘሎ ብዛዕባ ምናኔ ምዃኑ ክንፈልጥ ክንርዳእ ይግብአና። ሓደ ንጉስ 20,000 ሰራዊት ዘለዎ ብ10,000 ክዋጋእ የኽእል ኢሉ ክናገር እንተሎ ፍትወታት እኩያት ኃጢአት ክመጽእ እንተሎ ሰይጣን ብንእሽተይ ትሩፋት ከሽንፎ እየ ክስዕሮ እየ ኢሉ ዝሓስብ ሰብ እንድሕር ሃልዩ ግን ይሽነፍ ይሰዓር ምዃኑ ኣብ ምናኔ ውሽጢ ኣብ ምንኩስና ውሽጢ ኣብ ገዳም ውሽጢ ዘሎ ሰብ ክገብሮ ዝግባእ ኣበርቲዑ ክጽሊ መንፈሳዊ ገድሉ እውን ክፍጽም ከም ዝግብኦ ኣምላኽና ንሱ ኢየሱስ ክርስቶስ ይነግረና። እንድሕር ዘይኽእል ኮይኑ ድማ ንይቅርታ ንዕርቂ ይሓትት እዩ ዝብል። ኣብ መንፈሳዊ ሕይወት ትዕቢት ከም ዘየድሊ ካብኡ ብላዕሊ ዝኾኑ ኣቦታት ጸልዩለይ ብጸሎትኩም እውን ኣይትርስዑን ኢሉ ናይ ትሕትና መንፈስ ክህልዎ ከም ዝግባእ ጎይታና መድኃኒትና ኢየሱስ ክርስቶስ ኣውዚ ይነግረና ይረድአና ማለት እዩ። ስለዚ ኣብ ምናኔ ውሽጢ ክንኾን እንተለና በብህትውና ውሽጢ ክንመላለስ እንተለና ከምኡ እውን ስዋኤ ክንኣትው እንተለና ፈተንኡ ብዙሕ ስለ ዝኾነ ብትሕትና መንገዲ ክንጓዓዝ እዩ ዝግብአና። ጨው ተባሂሉ እውን ኣውዚ ዝተጠቐሰ ናይ ምናኔ ሕይወት ምዃኑ ክንፈልጥ ክንርዳእ እዩ ዝግብአና። ጨው እንድሕር ምቁር ዘይኾነ እታ ልጫ ዝኾነ ነገር ከጥዕም እንድሕር ዘይኾነ እቲ ጨው እንታይ የብሊ ትርጉም የብሊ ይድብረ እዩ። ንሕና እውን ብመንፈሳዊ ሕይወትና ነዚ ኣልጫ ዝኾነ ዓለም ዘጥዕም ክንኾን እዩ ዝግብአና። ንሐዋርያት እውን ንስኻትኩም ናይ ዓለም ጨው ኢኹም ኢልዎም እዩ፣ ብርሃን ኢኹም ኢልዎም እዩ። ስለዚ ንሕና ብሕይወት ዘመንና ኩሉ ብኃጢአት መንገዲ ንዘሎ ዓለም ጨው ብርሃን ክንኾን ናይ ኣምላኽና ናይ እግዚኣብሔር ቅዱስ ፍቃድ ይኹነልና። ኣብ ቤተ ክርስቲያንና ብሎሙዓንቲ መጋቢት 16 ዝንበብ ና ወንጌል ክፍሊ እዚ እዩ። ኣብ ገዛና ኩልና መጽሓፍ ቅዱስ ክነንብቦ ይግብአና። ቤተ ክርስቲያን እውን ብዚ መንገዲ እዚ ስለ ወንጌል ተምህረና፣ ስለ ቅዱስ ወንጌል እውን ዕለት ዕለት ተምህረና እያ ትነግረና እያ። እዚ ናይ ወንጌል ቃል ሕጊ ድማ ብህይወቶም ዝተርጎሙ ቅዱሳን እዮም ማለት እዩ። ነዚ ኢና ቅዱሳን ኣቦታትና ተንቀሳቐስቲ ወንጌል እዮም ኢልና እንጽውዖም። እዞም ተንቀሳቐስቲ ወንጌል ዝኾኑ እቲ ናይ ወንጌል ቃል ድማ ብህይወቶም ዝተርጎሙ ቅዱሳን እግዚአብሔር ኣምላክ ስለ ዝመረጾም ቃል ኪዳን ድማ ኣትየውሎም እዩ። ከምዚ ክንብል እንተለና
ኸመይሉ እግዚአብሔር ንቅዱሳን ቃል ኪዳን ይኣትወሎም ኢሎም ዝናገሩ ሰባት ብዙሓት እዮም። ስለ ኪዳነ ምሕረት በዓል ክነኽብር እንተለና ናይ ምሕረት ቃል ኪዳን ዝተዋሃባ ኣዶ ስለ ኪዳነ ምሕረት ወላዲተ ኣምላክ ቅድስተ ቅዱሳን ድንግል ማርያም ንናገር ኢና። ከምኡውን እግዚአብሔር ምስ ዝመረፆም ቃል ኪዳን ከም ዝገበረ ድማ ቤተ ክርስቲያን ተምህረና እያ። እዞም ዝመረፆም ድማ መን እዮም ተተባሂሎም ቅዱሳን ኣቦታትና ቅዱሳን ኣዴታትና እዮም። እዞም ቅዱሳን እዚኦም ድማ ዝመረፆም መን እዩ እንድሕር ኢልና ኣምላኽና ንሱ ኢየሱስ ክርስቶስ እዩ። እቶም ኣቐዲሞም ዝወሰኑ ከም ዝመረፆም ከም ዝሓረዮም ከም ዘጽድቖም ከምኡውን ከም ዘኽብሮም ኣብ ሮሜ መልእኽቱ ቅዱስ ጳውሎስ ምዕራፍ 8 ካብ ቁጽሪ 28 ጀሚርና ክናነብብ እንተለና ይነግረና እዩ ማለት። እዞም ቅዱሳን እዚኦም ድማ ወንጌል እንታይ ገይሮም ብግብሪ ተርጉሞም ዝተረኸቡ ተንቀሳቐስቲ ወንጌል እዮም ማለት እዩ። ኣዴና ቅድስተ ቅዱሳን ድንግል ማርያም ድማ ወንጌል ዝተሸከመት እያ። ወንጌል ዝኾነ ንሱ ኢየሱስ ክርስቶስ ተሸኪማቶ፣ ወንጌል ዝኾነ ብርሃን ዝኾነ መድኃኒት ኢየሱስ ክርስቶስ ኣብ ማሕፀና ዝተሸከመት ወላዲተ ኣምላክ ቅድስተ ቅዱሳን እያ። ኣዶ ጎይታ እያ ድንግል ማርያም። ወንጌል እውን ብሂወታ ዝተርጎመት ንጽሕተ ንጹሃን እያ ኣዴና ቅድስተ ቅዱሳን ድንግል ማርያም። ስለዚ ንዞም ቅዱሳን እዚኦም እግዚአብሔር ቃል ኪዳን ኣትዩሎም እዩ። ምስ ዝመረፆም እግዚአብሔር ቃል ኪዳን ኣተወ ኢሉ ልበ ኣምላክ ዳዊት ኣብ መዝሙሩ ክዝምር እንተሎ ንምልከት ኢና። ስለዚ እግዚአብሔር ቃል ኪዳን ዝሃቦም ንቅዱሳን እዩ። ንሕና ኣብዚ ዓለም ዝክነብር እንተለና ንብድል ኢና፣ ሓጢኣት ንሰርሕ ኢና፣ ክፉእ ነገር ድማ ንገብር ኢና። ሓጢኣት ሰሪሐ እየ ካብ እግዚአብሔር ርሒቐ እየ ኢልና ተስፋ ከይንቖርጽ ንዞም ቅዱሳን እዚኦም ካብ ድኽመትና እንለዓለሉ ናብ እግዚአብሔር መንገዲ እንቐርበሉ ቃል ኪዳን ድማ እግዚአብሔር ኣትዩሎም እዩ። ናይ ቅዱሳን ኪዳን ክንብል እንተለና ናብ ፈጣሪና ናብ እግዚአብሔር ክንቐርብ ዝገብረና እዩ። ኣምላኽና ቅዱስ እግዚአብሔር መኑ ምዃኑ ክንዝክር ዝገብረና እዩ። ናብ ንስሐ ሕይወት ክንቐርብ ዝገብረና እዩ። ናይ ቁርባን ሕይወት ክህልወና ዘቕርበና እዩ። ናይ ቅዱሳን ኪዳን ማለት እዩ። ምክንያቱ እግዚአብሔር ናትና ድኻም ይፈልጥ እዩ። ናትና ሓጢአት ኣምላኽና ቅዱስ እግዚአብሔር ሃም ንብድል ክፍኣት ምዃንና ይፈልጥ እዩ እግዚአብሔር። ብኡ ግን ተስፋ ከይንቖርጽ ምስ ዝፈትዎም ኣምላኽና ቅዱስ እግዚአብሔር ቃል ኪዳን ኣትዩ እዩ። ደኺምና ከይንቐሪ ተስፋ ከይንቖርጽ ዝልምኑልና ቅዱሳን እኒአውና እዮም። ብናቶም ዝኣተዎ ቃል ኪዳን ድማ ኣምላከ ቅዱሳን እግዚአብሔር ክምሕረና እዩ ምእንቲ ክንብል እግዚአብሔር ምስ ቅዱሳኑ ቃል ኪዳን ኣትዩ እዩ። ቤተ ክርስቲያን እውን ለምቤትና ቅድስተ ቅዱሳን ድንግል ማርያም ካብ ኪዳናት ሁሉ ዝበልጽ ኪዳን ናይ ቤትና ናይ ድንግል ማርያም ቃል ኪዳን እዩ። ናይ ዓበው ተስፋ እውን ዝተፈጸመ ብቤትና ቅድስተ ቅዱሳን ድንግል ማርያም እዩ። ስለዚ ናይ ድንግል ማርያም መጸውዒ ሽም ካብ ንብሎ እቲ ሓደ ኪዳነ ምሕረት እዩ። ናይ ምሕረት ቃል ኪዳን ዝተዋሃባ ናይ ቃል ኪዳን ኣዶ ስለ ዝኾነት ብዚ ሹም እዚ ለምቤትና ድንግል ማርያም ልክንጽውዓ በረከት ድማ ጸዊዕና እያ ናብ ገዛና ንክመጽእ እንደሻዕ ኪዳነ ምሕረት ጸዊዕና እያ ወገናተይ ናብ ገዛና በረከት መጽኡ ይኹን፣ ናብ ዓድና ሰላም መጽኡ ይኹን። ሓዳርና ክብተን ኢሉ ሕይወትና ክበላሸው ኢሉ ኣዶ ጎይታ መዝገበ ምሕረት እምበይተይ ቅድስተ ቅዱሳን ድንግል ማርያም ናብ ወድኺ ኣማልድኒ ናብ ገዛይ ድማ ምሕረት ክመጽእኒ እወኢልና ለሚና ኣቤት ኪዳነ ምሕረት እንደይ ነገርና
ኣስተኻኺዳትና ትኾን። ስለዚ ናብ ገዛና ናብ ዓለምና ኩሉ በረከት ምእንቲ ክመጽእ ብሽም ኪዳነ ምሕረት ቤተ ክርስቲያን ሰሪሓ ቅድስቲ ቤተ ክርስቲያን በዓላል ክነኽብር ተምህረና እያ ትነግረና እያ ማለት እዩ። ሊቃውንቲ እውን ክናገር እንተለዉ ተካየድኩም ስለሽ ኪዳነ ምሕረት ምሳኺ ናይ ምሕረት ኪዳን ኣተውኹ ኢሉ ወዳ ኢየሱስ ክርስቶስ ናይ ምሕረት ቃል ኪዳን ሂብዋ እዩ። ኪዳን ኮነ ኪዳነ ምሕረት ናይ ኪዳን ነገር ሁሉ ባባኺ ተፈጺሙ ናይ ምሕረት ኣዶ ኪዳነ ምሕረት እናበልና ለምቤትና ቅድስተ ቅዱሳን እውን ንጽውዓ መዝሙራትና እውን ንዝምር ኢና ማለት እዩ። ስለዚ ለምቤትና ቅድስተ ቅዱሳን ድንግል ማርያም ዝተወሃባ ኪዳን እንታይ እዩ እንድሕር ኢልና ናይ ምሕረት ኪዳን እዩ። ንሳ እኮ ወላዲተ ኣምላክ እኮ እያ። ወላዲተ እግዚእ ኣዶ ህይወት ኣዶ ኣምላክ እናበልና ኢና ንጽውዓ። እቲ ዝዓበየ ሽሙ እኮ ዝኮ እዩ። ካብ ኪዳነ ምሕረት እንብሎ ሽም ብላዕሊ ኣዶ ጎይታ ኣዶ ኣምላኽ ኣዶ ህይወት ምባል ዓብይ ሹም እዩ። ወዳ ንሱ ኢየሱስ ክርስቶስ ምሕረት ዝዕድል እዩ። ምሕረት ድማ ዝህብ እዩ። ምሕረት ዝህብ ጎይታ ወሊድኺ ኢኺ። ስለዚ መዝገበ ምሕረት ድንግል ማርያም ስለ ዓለም ምሕረት እትጽልይ ኪዳነ ምሕረት ንስኺ ኢኺ እናበልና ድማ ንጽውዓ ኢና። ምኽንያቱ እግዚኣብሔር ምስ ዝመረጾም ቃል ኪዳን ኣትዩ እዩ። ንኣዳም እኮ እግዚኣብሔር ቃል ኪዳን ኣትዩሉ እዩ። ካብ ደቂ ደቅኻ ተወሊደ ከድሕነካ እየ ኢሉ ኣዳም እኮ ብተስፋ ይጽበይ ነይሩ እዩ። ነዚ እዩ ንሰበይቱ ሔዋን እውን ናይ ሕያዋን ኣዶ ክብል እንተሎ ሔዋን ኢሉ እኮ ጸዊዕዋ እኮ እዩ። ሔዋን ሞት እያ ናብኣ ኣምጽኣትሉ ሕይወት ይኾንቲ ኣምጽኣትሉ ሓጋዚቱ ኾይና ንዘለዓለም ምስኡ ይኾንቲ ነይራ ሔዋን። እግዚኣብሔር እውን ክናገር እንተላውዚ ኣብ ኦሪት ዘፍጥረት ምዕራፍ 2 ቁጥሪ 18 ሓጋዚቱ እትኾን ሰበይቲ ንፍጠረሉ ኢሉ እግዚኣብሔር ተናጊሩ እዩ። ንግዚኡ ሓጋዚቱ ተባሂላ ዝተጸውዐት ሔዋን እያ። ንስግኡ ሓጋዚቱ ዝነበረት ንዘለዓለም ንነብሱ ሓጋዚቱ ዝኾነት ዳግማዊት ሔዋን ናይ ገነት በሪ ንክኽፈት ምኽንያት ዝኾነትልና ድንግል ማርያም እያ። ሔዋን ንኣዳም ሞት እያ ኣምጽኣትሉ ሕይወት ይኹንቲ ኣምጽኣትሉ። ነዚኦም ሊቃውንቲ ቤተ ክርስቲያን ክናገር እንተለዉ ሔዋን ንኣዳም ኣሳሒታቶ እምበር ኣይሓገዙቶን። ካብ ገነት 7 ዓመት ብሓጎስ ዝነብረሉ ኣውጽአቶ። ማርያም ግን ሓጋዚቱ ኾይና ተረኸበት። ብናይ ወዳ ደም ዓዲጋ ድማ ክድሕን ገበረቶ ናብ ጥንቲ ርስቱ መለሰቶ ኢሎም ዝናገሩ ንዙ እዮም። በእንተ ሔዋን ተዓጽወ ተገነት ወበእንተ ማርያም ድንግል ተረወለነደ ዳግመ ንብል እኮ ንዙ እኮ እዩ። ኣብ ውዳሴ ማርያም ሊቁ ቅዱስ ኣባ ኤፍሬም ከም ዝነገረና ስለዚ ዝኹሉ ጸጋ ኣዳም ንክረክብ ዝገበረቶ ኣማናዊት ሔዋን መን እያ ተባሂላ ድንግል ማርያም እያ። ንኣዳም ከምኡ እውን ንዘርኡ ንክድሕን ምክንያት ድኂን ዝኾነቶ ኣዴና ድንግል ማርያም እያ ማለት እዩ። ኣባ ጊዮርጊስ ዘጋስጫ እውን ክናገር እንተሎ ሔዋን ንኣዳም ሓጋዚቱ የኾነቶን ንሳ ኣሳሒታቶ ንክሞት እውን ጌራቶ እዩ ዝብል። ኣቦና ኣዳም ተሳሒቱ እዩ። ስለዚ እግዚኣብሔር እንታይ ኢልዎ ኦ ኣዳም መሬት ኢኻ እሞ ናብ ምንታይ ክትምለስ ኢኻ? ናብ መሬት ክትምለስ ኢኻ ኢሉ እግዚኣብሔር ረጊምዎ እዩ። ካብ ዲያብሎስን ሰራዊትን ንክድሕን ምኽንያት ድኂን ዝኾነቶ ግን እንቤትና ቅድስተ ቅዱሳን ድንግል ማርያም እያ። ስለዚ ዳግማዊት ሔዋን ኢልና እንጽውዓ ንሳም ቤትና ቅድስተ ቅዱሳን ድንግል ማርያም እያ።
ኣብ ጥቕኡ ዝነበረት ሔዋን እትወልድ ዝነበረት ሙታን እያ ሕያዋን ይኹንቲ እትወልድ ነይራ። ስለዚ ናይ ሕያዋን ኣዶ ኢሉ ሔዋን ኢሉ ዝጸውዓ ካብኡ ኣብራኽ እትርከብ ኣብ ከርሱ ውሽጢ ኮይና ከም ዕንቁ እታብርህ ዝነበረት እምቤትና ቅድስተ ቅዱሳን ድንግል ማርያም ምዃና ክንፈልጥ ክንርዳእ ይግብአና ማለት እዩ። ስለዚ ኣዴና ቅድስተ ቅዱሳን ድንግል ማርያም ዳግማዊት ሔዋን መድኃኒት ዝኾነ ሕይወት ዝኾነ ክርስቶስ ናብዚ ዓለም እዚ ዘምጽአት እያ። ኣቦና ኣዳም እውን ካብ ገነት ክባረር እንተሎ ተስፋ ዝገበራኮ ድንግል ማርያም እዩ። ካብ ደቅኻ ተወሊደ ከድሕነካ እየ ስለ ዝበልዎ ኣንቲ ውእቱ ተስፋው ለኣዳም ኣመ ይሰደድም ገነት። ኣዳም ካብ ገነት ክስደድ እንተሎ ተስፍኡ ዝኾንኩዮ ንስኺ ኢኺ ኢሉ ሊቁ ዝተናገረ ንዚ እዩ። ስለዚ ቤትና ቅድስተ ቅዱሳን ድንግል ማርያም ንሕያዋን ኩሉ ኣዶ እያ እምነ ኢልና እንጽውዓ። ቅዱስ ዮሃንስ ኣብ እግረ መስቀል ኣዶ ኮይና ዝተዋሃበቶ ናይ ኩልና ኣዶ ዳግማዊት ሔዋን ንሳ ድንግል ማርያም እያ። ለዚዩ ሊቁ ኣቦና ቅዱስ ኤፍሬም ተፈሲሒ ኦ መድኃኒታ ለሔዋን ኢሉ ዝተናገረ ናይ ሔዋን መድኃኒታ ደስ ይበልኺ፣ መድኃኒት ንሱ ኢየሱስ ክርስቶስ ወሊድኺ ምክንያት ድኂን ዝኾንኺ ድንግል ማርያም ደስ ይበልኺ ኢሉ ዘመስገና ንዚ እዩ። ኣንቲ ውእቱ ዳግሚተ ሔዋን ኢልና እውን ንጽውዓ እመ ሕይወት ንብላ ኣዴና ቅድስተ ቅዱሳን ድንግል ማርያም እያ። እዛ ኣዶ እዚኣ ምክንያተ ድኂን ናብዚ ዓለም እዚ ንከይትመጽእ ናያ ናይ ምሕረት ቃል ኪዳን ንከይንገር ትውልዲ ድማ ንከይድሕን ዲያብሎስ ብብዙሕ ስራሕ እዩ ዝሰርሕ። ምክንያቱ ቤትና ቅድስተ ቅዱሳን ድንግል ማርያም ዲያብሎስ ይፈትዋ ከመይ ኢሉ ክፈትዋ? ብንፋስ ኣውታር ብሓዊ ሰንሰለት ኣሲሩ ዝስዕሮ መድኃኒት ስለ ዝወለደት ኣብ ማኅፀና ዝተሸከመቶ ብኢዳ ዝሓቆፈቶ ዝሃጥበወቶ ጎይታ ኣዲኡ እያ ከመይ ኢሉ ክፈትዋ? ኣብዚ ኣብ ኦሪት ዘፍጥረት ምዕራፍ 3 ቁጽሪ 15 እውን ኣብ ዘርእኻ ናብ ዘርአን ጽልኢ ክፈጥር እየ፣ ካብኣ ዘርኢ ዝርከብ ድማ ርእስኻ እንታይ ክገብር ክቕጥቅጥ እዩ ተባሂሉ ተጻሒፉ እዩ። እዚ ተመን ዲያብሎስ እዩ። ሰበይቲ ደባይላ ድማ ዝተጸውዐት ፀሓይ ዝተወንዘፈት 12 ከዋኽብቲ ድማ ኣብ ርእሳ ዘለዋ ራእይ ዮሃንስ ክርኢ እንተሎ ኣብ ራእይ ዮሃንስ ምዕራፍ 12 ዝተናገረላ ኣብ ገላትያን ቅዱስ ጳውሎስ ምዕራፍ 4 ቁጽሪ 4 እቲ ግዜ ምስ በጽሐ ካብ ሰበይቲ ተወለደ ኢሉ እውን ተናጊሩ እዩ። ስለዚ ሰበይቲ ተባሂላ ዝተጸውዐት ዲያብሎስ ድማ ጸላኢቱ ዝኾነት ካብኣ ዝውለድ ድማ ርእሱ ዝቕጥቅጦ መድኃኒት ኢየሱስ ክርስቶስ ዝወለደት ንሳም ቤትና ቅድስተ ቅዱሳን ድንግል ማርያም እያ። ስለዚ ቅድስተ ቅዱሳን ድንግል ማርያም ዝወለደቶ መድኃኒት እዩ። እዚ መድኃኒት እዚ ካብኣ እዩ ተወሊዱ። ንኣዳም ተስፋ እውን እዚ እዩ ነይሩ ማለት እዩ። ስለዚ ናይ ኣዳም ተስፋ ኪዳነ ኣዳም ድማ ንክፍጽም ምኽንያት ዝኾነት ድንግል ማርያም እያ። ኣቦና ኣዳም ብፍጹም ጭንቀት ኣምላኺ ቅዱስ እግዚአብሔር ሕዚነ እዩ ኢሉ ይነብር ነይሩ እዩ። ሊቁ ክናገር እንተሎ ብፍጹም ጭንቀት ኣዳም ካብ ገነት ኣብ ዝተሰደደሉ ጊዜ ሕሊንኡ ብኣኺ ተረጋግዐ ኢሉ ዝተናገረ ንስ እዩ። ስለዚ ኣዳም ተስፋ ገይሩ ዝጽበያ ዝነበረ እምቤትና ቅድስተ ቅዱሳን ድንግል ማርያም ሕይወት ዝወለደት መድኃኒት ዝወለደት ትንሣኤ ዝወለደት እምቤትና ቅድስተ ቅዱሳን ድንግል ማርያም እያ። ኣነ ውእቱ ህብስተ ሕይወት ኣነ ውእቱ ማየ ሕይወት ኢሉ ዝተናገረ
መድኃኒት ንሱ ኢየሱስ ክርስቶስ ዝወለደት እያ እምቤትና ቅድስተ ቅዱሳን ድንግል ማርያም። ስለዚ ናይ አዳም ኪዳን ዝተፈጸመ ብመን እዩ ተተባሂሉ ብእምቤትና ቅድስተ ቅዱሳን ድንግል ማርያም ተስፋ ዝገብራ ዝነበረ ካብኡ ካብ አብራኹ ድማ ትውለድ ዝጽበያ ዝነበረ መድኃኒት ንሳ አዴና ቅድስተ ቅዱሳን ድንግል ማርያም። ስለዚ እግዚአብሔር ንአዳም ኪዳን አትይውሉ እዩ ብድንግል ማርያም ገይሩ ድማ ምክንያተ ድህን ብዝኾነ ተፈጺሙ እዩ ማለት እዩ። ስለዚ አዳምና ደቁ ዝደሓና ምክንያተ ድህን መድኃኒት ዝወለደትልና ትንሣኤ ዝወለደትልና ንሳ ቅድስተ ቅዱሳን ድንግል ማርያም ምዃና ክንፈልጥ ክንርዳእ ይግብአና። ሎሚ ዕለት 16 ኪዳነ ምሕረት ኢልና ክነኽብር እንተለና ብቅዱስንኡ ዝጸውዐና ዘድሐነና ዝተበጀወና ኣብ መስቀል ተሰቒሉ ኣክሊለ ሶክ ደፊኡ ንዓይ ንዓኻትኩም ናይ ህይወት ኣክሊል ዝሃበና ክዳኑ ተገፊፉ ናይ ጸጋ ክዳን ዝኸደነና ኢዱን እግሩን ተሸንኪሩ ንዓና ካብ ማእሰረ ሰይጣን ዘድሐነና ቆሲሉ ብቁስሉ ድማ ዝማረኸና ብፍቕሩ ድማ ንኹልና እስካብ ሞት ዝተገለጸ ፍቕሪ ዘርኤና ዝወለደት እምቤትና ቅድስተ ቅዱሳን ድንግል ማርያም እያ። ስለዚ ዕለት 16 እዛ ኣዶ እዚኣ ናይ ምሕረት ቃል ኪዳን ዝተቐበለትሉ ኢልና ቤተ ክርስቲያን ተምህረና ከምኡ እውን ተነግረና እያ ማለት እዩ። ንኣምላኽና ቅዱስ እግዚኣብሔር ንኣዳም ቃል ኪዳን ኣትይውሉ እዩ ከም ዘድሕኑ ከም ዝብጅዎ ነጊርዎ እዩ። ቃል ኪዳን እውን ኣትይውሉ እዩ ካብ ድንግል ማርያም ተወሊዱ ኣድሒንዎ እዩ። ከምኡ እውን ናብ ኣቦና ኖህ እግዚአብሔር ቃል ኪዳን ኣትይውሉ እዩ። ኣብ ኦሪት ዘፍጥረት ምዕራፍ 6 ቁጥሪ 7 ክናነብብ እንተለና ኣብዚ ክናነብብ እንተለና ንዓለም ዘስካሕክሕ ፍጻመ ተፈጺሙ እዩ። ኣብ ምዕራፍ 6 ምዕራፍ 7 ኦሪት ዘፍጥረት ክናነብብ እንተለና ብማይ ኣይ ህዝቡ ኩሉ ዝጠፍአሉ ታሪክ ይብሎ ኣሎ ኣብዚ ኦሪት ዘፍጥረት። ምክንያቱ ሰባት ሓጢኣት ሰሪሖም በዲሎም ብሓጢኣቶም ብበደሎም ድማ ንክምለሱ እግዚአብሔር ነጊርዎም ንሳቶም ድማ ክሰምዑ ይኽኣሉ ማለት እዩ። ስለዚ ኣብዚ ኦሪት ዘፍጥረት ክነንብብ ተለና ምዕራፍ 6 ዓለም ብማይ ዝጠፍአትሉ 8 ነፍሲ ጥራሕ ዝደሓንሉ ታሪክ ኢና እንረክብ ማለት እዩ። ናኖህ ከመይሉ ድሒኑ ተልና እግዚአብሔር መርከብ ስራሕ ሒልዎ እግዚአብሔር ብዘርእዮ መንገዲ ኩሉ መርከብ ሰሪሑ 3 ክፍሊ ዘለዋ መርከብ ኖህ ሰሪሑ እዩ ማለት እዩ። እቶም 8 ነፍሳት ኩሎም ናፍታ መርከብ ኣትዮም እዮም። እንስሳ እውን ዝተመረጹ ናፍታ መርከብ ኣትዮም እዮም። እቶም ዝኣተዉ ድሒኖም እዮም፣ እቶም ዘይኣተዉ ግን ኣይደሓኑ ማለት እዩ። እዚ ብጣዕሚ ከቢድ ዘስካሕክሕ ፍጻመ እዩ። ከዚ ምንቅጥቃጥ መሬት ንርኢና ውሕጁ መጽኡ ይበሃል እዩ ብዙሕ ነገር ንሰሚና። ነገር ግን ዓለም ከም ዓለማ ዝጠፍአትሉ ታሪክና ፍጻመ እዩ። ኣብዛ ኦሪት ዘፍጥረት ምዕራፍ 6 ዝነግረና ሓደ ሻዕ ኣብ ዓለም ኩሉ ምንቅጥቃጥ እኒኦ ውሕጁ መጽኡ ገለ ክበሃል እንተሎ በቃና ዓለም ፍጻመ ኮይኑ ትርጉም የብልናይ ገለ ኢሎም ተስፋ ዝቆርጹ ሰባት እኒኦ። እዞም ምልክታት እዚኦም ናብ እግዚአብሔር ክንቐርብ ዝገብሩና እዮም። ኣቐዲሙ ግን ዓለም ኩሉ ዝጠፍአሉ ማይ ኣየ መጽኡን ኩሉ ጸራሪጉ ዝወሰደሉ እቶም ምስ እግዚአብሔር ዘይነበሩ ካብ እግዚአብሔር ዝረሓቁ ድምፁ የንሰምዒ ዝበሉ ዝጠፍኡሉ ታሪክ ኣብ መጽሓፍ ቅዱስ ከም ዘሎ ክንፈልጥ ክንርዳእ ይግበአና። ስለዚ እታ መርከብ 3 ክፍሊ ነይርዋ እዩ። 3 ክፍሊ ምንባራ ሊቃውንተ ቤተ ክርስቲያን ክነግሩና እንተው ናይ ሥላሴ ምሳሌ እዩ። ከምኡ እውን ብሰለስተ ወገን ንጽሕቲ ዝኾነት ንድንግል ማርያም ዘምልክት ምዃኑ ሊቃውንተ ቤተ ክርስቲያን ይነግሩና ማለት እዩ። ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ንጽሕቲ እያ ድንግል ማርያም። ቅድመ ምውላዳ ክትወልድ እንተላ ምስ ወለደት እውን እምቤትና ቅድስተ ቅዱሳን ድንግል ማርያም ዘለዓለማዊት ድንግል እያ። ወትረ ድንግል ኢልና እንጽውዓ ለእምቤትና ቅድስተ ቅዱሳን ድንግል ማርያም ልዙ እዩ። ከምኡ እውን ንጽሓ ስጋ፣ ንጽሓ ነፍሲ፣ ንጽሓ ልቦና
ኣተሓባቢራ ዝሓዘት እያ ብስግኣ ንጽሕቲ እያ ድንግል እያ ከምኡ እውን ብነብሳ ከምኡ እውን ብሓሳባ እምቤትና ቅድስተ ቅዱሳን ድንግል ማርያም ማለት ስለዚ እዛ መርከብ ሰለስተ ክፍሊ ከም ዝነበራ ሁሉ እዛ መርከብ እዚኣ ምሳሌኣ ለምቤትና ንቅድስተ ቅዱሳን ድንግል ማርያም ምዃኑ እውን ሊቃውንተ ቤተ ክርስቲያን ይነግሩና እዮም ማለት እዩ። ስለዚ እዛ መርከብ እዚኣ ናይ ድንግል ማርያም ምሳሌ ከም ዝነበረት ምፍላጥ ምርዳእ የድሊ። እዛ ንጽሕቲ ኣዶ እዚኣ ኣብኣ ዘጽለሉ ንክድሕኑ ገይርዎም እዩ እግዚአብሔር ብድንግል ማርያም ኣማላድነት ብናታ ቃል ኪዳን ንዝኣምኑ ሁሉ ካብ ዝመጽእ መከራ ሁሉ ከም ዝድሕኑ ምሳሌ ዘመልክት ምዃኑ ክንፈልጥ ክንርዳእ ይግብአና። ቤትና ቅድስተ ቅዱሳን ድንግል ማርያም ሹማ ፀዊዕና ካብ ብዙሕ መከራ ድሒና ኢና። ኣብ ስደት ውሽጢ ኮይና ኣብ ዓዲ ውሽጢ ኮይና እማ ኣምላክ ድንግል ማርያም ኣማልድኒ ካብዚ ፈተና ዘኣውፅእኒ ኢልና እያ ዘውፅአትና። ብዙሓት ሰባት ንምስክርነት እውን እንናገር ብዙሓት ኢና። ዓይነና ተዓዊሩ ናበይ ከም ንኸድ ዘይንፈልጥ ሁሉ ኪዳነ ምሕረት ግን በፂሓትልና ካብኡ ሁሉ ነገር ዝደሓና ኣዶ ምሕረት ድንግል ማርያም ምሳና ኮይና ዝደሓና ብዙሓት ኢና ማለት እዩ። ስለዚ ብናታ ኣማላድነት ካብ መከራ ሁሉ ዘይደሓነ ማንም የለይ። ንኣብነት ኩልና ክንናገርና ምስክርነት እውን ክንህብ ንኽእል ኢና። ስለዚ እዛ መርከብ እዚኣ ናይ እምቤትና ናይ ድንግል ማርያም ምሳሌ እያ ነይራ። ድንግል ማርያም ማሂደረ ስላሴ እያ። ኣባ ጊዮርጊስ ዘጋስጫ ለአብ መርዓቱ ለወልዱ ወላዲቱ ለመንፈስ ቅዱስ ረሃቤቱ ንእግዚአብሔር አብ ንጽሕት መርዓቱ ኮይና ዝተረኸበት ንወልድ መሕደሪቱ ኮይና ዝተረኸበት ንጽሕቲ ንመንፈስ ቅዱስ ረሃቤቱ ኮይና ዝተረኸበት ንሳ ድንግል ማርያም ምዃና ይነግረና እዩ የርድአና እዩ። ስለዚ ንሓጥኣን ምክንያት ድህን ኮይና ብእግዚአብሔር ዝተዳለወት ማሂደረ እግዚአብሔር ኢልና እንጽውዓ ናይ እግዚአብሔር ከተማ እምቤትና ቅድስተ ቅዱሳን ድንግል ማርያም እያ። ወዳ ንሱ ኢየሱስ ክርስቶስ እውን ኣብ መስቀል ኮይኑ እነሆ ወድኺ እነሆ ድማ ኣዴኻ ኢሉ ተናጊሩ እዩ። ኣዶ ክንጸምእ እንተለና ካብ ጸምእና ተድሕነና ካብ መከራ ተድሕነና እያ። ካብ ፈተና ካብ ጸላኢ ሁሉ ኣዶ ተድሕነና እያ። ቤትና ቅድስተ ቅዱሳን ድንግል ማርያም እውን ንሕና ደቂ ሰባት ሁሉ ዘይንጠቅም ባርያ ኢና ነርና። ንሳ ግን ቅድስቲ ንጽሕት ኮይና ማሂደረ እግዚአብሔር ኮይና ዝተረኸበት እያ። ንሕና ብኃጢአትና ብበደልና ሁሉ ዝረኸስና ጥንተ ኣብሶ ድማ ዝነበረና እዩ። ንሳ ግን ጥንተ ኣብሶ ዘይብላ ምልእተ ጸጋ ኮይና ዝተረኸበት እያ እምቤትና ቅድስተ ቅዱሳን ድንግል ማርያም ማለት እዩ። ስለዚ እዛ ኣዶ እዚኣ ብቃል ኪዳና ክንጥቀም ከም ዝግብአና ምፍላጥ ምርዳእ የድሊ እዩ ማለት እዩ። ምክንያቱ ናይ ቅዱሳን ኪዳን እንታይ ኢልና ፈጣሪና እግዚአብሔር ክንዝክር ናብ እግዚአብሔር ክንቐርብ ናብ ቅዱስና ህይወት መንገዲ ክንመጽእ ናብ ንሳና ናብ ቁርባን ክንመጽእ ዘቕርቡና እዮም ኢልና ተናጊርና ኢና። ጴጥሮስ እኮ ብደርሆ እኮ ተመሊሱ እኮ እዩ ንክምለስ ምክንያት ዝኾኖ እኮ ደርሆ እኮ እዩ። እምቤትና ቅድስተ ቅዱሳን ድንግል ማርያም ድማ ኣማላድነታ ካብ ሕማቕ ህይወትና ካብ መከራ ነገርና ሁሉ ናብ ቅድስና ህይወት ክንመጽእ እትገብረና እያ ክንብል እንተለና ከመይ ኢሉ እዩ? እግዚአብሔር ጥራሕ እኮ ይኣክል እዩ። ስለ ኪዳነ ምሕረት ኢልኹም እውን ኣይትጸልዩ ዝብሉ ኣብ ዘመንና ድማ ዝናገሩ ሰባት እኒአው እዮም። ቅዱስ መጽሓፍ ክናነብብ እንተለና ግን ከምኦ ይብል ብእግዚአብሔር ዝኣምኑ ሰባት ናይ ቅዱሳን ቃል ኪዳን ኣይርሱዑ። ቅዱስ መጽሓፍ እውን ክናነብብ እንተለና ኣብ ኦሪት ዘዳግም ምዕራፍ 9 ቁጥሪ 5 እስራኤላውያን ናብ ከነዓን ዝኣተዉ ብጽድቆም ከምዚ ይኾነ ብቕንዕንኦም ከምዚ ይኾነ ይነግረና። ንኣብርሃም ንይስሐቅ ንያዕቆብ ብዝመሓሎ መሓላ ብዝኣተወ ቃል ኪዳን ምዃኑ ይነግረና እዩ። ንኣብርሃም እንተሞቱ ቃል ኪዳኖም ግን ንትውልዲ የድሕን ነይሩ እዩ። ንጉስ ዳዊት ምስ ሞተ
ብቃል ኪዳኑ እግዚአብሔር እስራኤላውያን ኣድሒኑ እዩ። ኣብዚ ኣብ መጽሓፈ ነገሥት ካልእ ምዕራፍ 19 ከንብብ እንተለና እታ ከተማ ንዳዊት ብዝኣተኽዎ ቃል ኪዳን ንከይኣትውዋ ክገብር እየ ኢሉ እግዚአብሔር ክናገር እንተሎ ንምልከት ኢና ማለት እዩ። ንኣብርሃም ብዝኣተዎ ቃል ኪዳን እግዚአብሔር ናብ ከነዓን ንክኣትው እንድሕር ገይሩ ብዝመሓሎ መሓላ እግዚአብሔር ዘኪሩ ናብ ርስቶም እስራኤላውያን ክኣትው እንድሕር ገይሩ ዳዊት ምስ ሞተ ብቃል ኪዳኑ እግዚአብሔር እታ ከተማ እንድሕር ኣድሒንዋ ካብ ዳዊት እትበልጽ ከኣብርሃም እትበልጽ ብእግዚአብሔር ሕሪቱ ኾይና ናይ እግዚአብሔር ምሕደሪት ኾይና ዝተመረጸት ኣማናዊት ታቦት ድንግል ማርያም ስለ ኪዳነ ምሕረት ኢልኻ ስለ ዝኣተኻዮ ናብ ምሕረት ቃል ኪዳን ላዴኻ ኢልኻ መሓረና ክንብል እንተለና እግዚአብሔር ኸመይ ገይሩ ዘይምሕረና? ኣብርሃም ሞይቱ እናሃለየ ይስሐቅ ሞይቱ እናሃለየ ይስሐቅ ከምኡ እውን ያዕቆብ ሞይቱ እናሃለየ ብዝመሓሎ መሓላ እግዚአብሔር ንትውልድ ከድሕን እንተሎ ንምልከት ኢና ማለት እዩ። ኣደ ሕይወት ቅድስተ ቅዱሳን ድንግል ማርያም ስለነኻ ኢልካ ድሕነና ክንብሎ እንተለና እግዚአብሔር ከም ዘድሕነና ክንፈልጥ ክንርዳእ እዩ ዝግብአና። ኣብርሃም ከምኡ እውን ይስሐቅ ኩሎም ቅዱሳን ክንሪኦም እንተለና ብቃል ኪዳኖም ትውልዱ ይድሑ ካብቲ ናቶም ቃል ኪዳን ድማ ናመን ቃል ኪዳን ይበልጽ ናይ ድንግል ማርያም ቃል ኪዳን ይበልጽ ተስፋ ኣበው ዝተፈጸመ ብድንግል ማርያም ምዃኑ እዩ መጻሕፍትና ዝነግረና። ኩሎም እግዚአብሔር ዝኣተዎ ቃል ኪዳን ንቅዱሳን ንኖህ ቃል ኪዳን ኣትይውሉ ቀስተ ደመና ክንብል እንተለና ክንምልከቶ ኢና። ናይ ድንግል ማርያም ምሳሌ ከም ዝነበረ ንዳዊት እውን ቃል ኪዳን ኣትይውሉ እግዚአብሔር ኪዳነ ዳዊት ኢልና ንናገር ኢና። ካብናዩ ከርሲ መድሓኒት ንሱ ኢየሱስ ክርስቶስ ካብ ዝርኡ ከም ዝውለድ ተናጊሩ እዩ ብድንግል ማርያም እዩ ተፈጺሙ። ስለዚህ ቤትና ቅድስተ ቅዱሳን ድንግል ማርያም ኣብ ኩሉ ኪዳናት ክንምልከት እንተለና ናይቶም ኣብኡ ኪዳን ኩሉ ዝተፈጸመ ብኣ ምዃኑ ንዓ ድማ ኣብ ሓድሽ ኪዳን ናይ ምሕረት ቃል ኪዳን ከም ዝሃባ ቅዱሳት መጻሕፍቲ ይነግሩና እዮም የረድኡና እዮም ማለት እዩ። እግዚአብሔር ኣብ ገጹ ካብ ዝተኣናገደ ኣብርሃም እኮ ገዝኡ ዝኾነት ድንግል ማርያም ትበልጽ እያ። እግዚአብሔር ታቦት ኢሉ ንእግዚአብሔር ታቦት ኢሉ ካብ ዝዘመረ ዳዊት ንእግዚአብሔር ታቦቱ ዝኾነት ድንግል ማርያም ትበልጽ እያ። ስለዚ ናታ ቃል ኪዳን ካብ ኩሎም ይበልጽ እዩ እንብሎ እዚ እዩ። ክብራ እውን ካብ ኩሎም ስለ ዝበልጽ ምክንያቱ ድንግል ማርያም ዝወለደቶ መድሓኒት እዩ፣ ጎይታ እዩ፣ ኣምላኽ እዩ። ንሳቶም ዘሚሮም ኣመስጊኖም ኣምላኾም ቅዱስ እግዚአብሔር እውን ብጸጋ ሓዲርዎም ኣካላዊ ቃል መጽኡ ግን ኣብ ድንግል ማርያም ማኅፀን ሓዲሩ እዩ። እዚ ሊቁ ቅዱስ ኤፍሬም እውን የአቢ ክብራ ለማርያም እምኩሎም ቅዱሳን ካብ ኩሎም ቅዱሳን ናይ ድንግል ማርያም ክብሪ ይበልጹ ኢሉ ዝተናገረ ንዙ ምዃኑ ክንፈልጦ ክንርድኦ ይግብአና ማለት እዩ። ስለዚ እምቤትና ቅድስተ ቅዱሳን ድንግል ማርያም ንሱ መድሓኒት ኢየሱስ ክርስቶስ ብዝኣተወ ቃል ኪዳን ንዓውን ሰሚዑ ንዓና ከም ዘድሕነና ክንፈልጥ ክንርዳእ እዩ ዝግብአና። ስለዚ እግዚአብሔር ቃል ኪዳኑ ዘይረስዕ ንቅዱሳን ቃል ኪዳን ዝኣተወ ዘይዓጽፍ ዘይርስዕ ኣምላክ ምዃኑ ክንፈልጥ ክንርዳእ ይግባእ። ንሳ እውን ክትጽልይ እንተላ ኣብ ጸሎተ ማርያም ኣብዚ ሉቃስ ወንጌል ምዕራፍ 1 ቁጥሪ 50 ምሕረቱ ኣብቶም ዝፈርሕዎ ንውልድ ወለዱ እዩ ዝብል። ስለዚ እግዚአብሔር ምሕረቱ ኣብ ልዕል ውልድ ወለዶ ምዃኑ ቅዱስ መጽሓፍ ይነግረና ይርድአና። ከምኡ እውን ኣብ ኦሪት ዘጸአት ምዕራፍ 20 ቁጥሪ 6 እስካብ 1000 ትውልዲ እቶም ዝፈርሕዎ ዝእዘዝዎ እስካብ 1000 ትውልዲ ኣምላኽ ቅዱስ እግዚአብሔር ከም ዘድሕኖም ቅዱስ መጽሓፍ ይነግረና ይርድአና እዩ። ሓደ 7 ትውልዲ 12 ትውልዲ ክንብል እንተለና ከመይ ኢሉ ክኾን ይኽእል ከመይ ኢሎም ክመሓሩ ይኽእሉ ኢሎም ዝናገሩ ሰባት እንዩ። ና 7 12 ክገርመና እንተሎ እግዚአብሔር ድማ እንታይ ኢሉ እስካብ 1000 ትውልዲ እስከ ምሕር እየ ኢሉ እግዚአብሔር ክናገር እንተሎ ንምልከት ኢና ማለት እዩ።
መጥምቀ ዮሐንስ ትውለድ እንተሎ ኣቦኡ ከምዚ ኢሉ ተናጊሩ ነይሩ ምስ ኣቦታትና ምሕረት ክገብር ነቲ ቅዱስ ኪዳኑ ዘከሮ እዩ ዝብል። ስለዚ እግዚኣብሔር ቅዱስ ኪዳኑ ዝዝክር ኣምላኽ እዩ። ንኣብርሃም ምሕልሉ እዩ። ንኣብርሃም ዝኣተወ መሓላ ድማ ክፍጽም እንተሎ ኣብርሃም እንድሕር ዘየለኳ ብሂወት ቃል ኪዳኑ ግን ትውልዲ ከድሕን እንተሎ ምድሪ ርስቲ ድማ ከውርሶም እንተሎ ንምልከት ኢና ንርኢ ኢና ማለት እዩ። ስለዚ ኣምላኽና ቅዱስ እግዚኣብሔር ንቅዱሳን ብዝኣተወ ቃል ኪዳን ኩሉ ትውልዲ ከም ዘድሕን ካብቶም ቅዱሳን ኩሎም ድማ ክብራ ዝበልጽ ብሎሙዓንቲ ዝኽራ ንገብረላ እምቤትና ቅድስተ ቅዱሳን ድንግል ማርያም እያ። ንዓ ንቤትና ንቅድስተ ቅዱሳን ድንግል ማርያም የካቲት 16 ቃል ኪዳን ክኣትወላ እንተሎ እንታይ ክገብረልካ ደይ ክብላ እንተሎ ሹመይ ዝጸውዐ ዝኽረይ ዝዘከረ ዝመጽወተ ዘብልዐ ዘስተየ ኢላ ቤትና ቅድስተ ቅዱሳን ድንግል ማርያም ንከምሕሮም ተናጊራ እያ። ከምኡ እውን ሸመይ ጸዊዑ ዘረጋግዐ መሓረለይ ኢላ ቤትና ድንግል ማርያም ተናጊራ እያ። ሸመይ ጸዊዑ ዘረጋግዐ ዝሓዘነ ሰብ እንድሕር ሃልዩ ነቲ ዝሓዘነ ሰብ ኸይዱ ማርያም እተኣክላ ኣዶኒኣ ትካእያ ኢሉ ዘጽንዓንዐ ንኡ እንታይ ግበረለይ መሓረለይ ኢላ ድንግል ማርያም ተናጊራ እያ። ካብኣ ብላዕሊ ዘጽናዕንዐና ምልእተ ጸጋ የለይ። ድንግል ማርያም ንኡኒኣ ትካ ካብ ምባል ብላዕሊ ናይ ድንግል ማርያም ውላድ ካብ ምዃን ብላዕሊ ዝዓበየ ጸጋ ከምዚ የለ ክንፈልጥ ክንርዳእ ይግብአና። ኣብዛ ኸዚ እንነብረላ ዓለም እዚኣ መጽናዕንዐ ሲኢና ኢና። ናብራ ኩሉ ከንገላትዐና እንተሎ ህይወትና ብብዙሕ ነገር ተወጢሩ ንነብስና ንስጋና ከረጋግዐና ዝኽእል ነገር ሲኢና ኢና። ምልእተ ጸጋ ዝኾነት እምቤትና ቅዱስ ድንግል ማርያም ግን ሹማ ጸዊዕና እሳ ተረጋግዐና እያ ክንብል እንተለና ንኻሊእ ሰብ እውን ድንግል ማርያም ተኣክላ ኣዶኮ እኒኣትካ ኣይዞኻ ክብል እንተሎ ንዑ እንታይ ግበረለ ብሹመ ያረጋግዐ እዩ እሞ መሓረለይ ኢላ ድንግል ማርያም ተናጊራ እያ። ንሳ ምልእተ ጸጋ እያ። ቤትና ቅድስተ ቅዱሳን ድንግል ማርያም ናይ ሰማይ ሃፍቲ ኩሉ ዝተወሃቦት እያ። ኣብ ቅዳሴና ተወ ምሕረት ለሚካኤል ወብስራት ለገብርኤል ክንብል እንተለና ወሃብተ ሰማያት ለማርያም ድንግል ናይ ሰማይ ሃፍቲ ኩሉ መን ተዋሂቡ ንድንግል ማርያም ተዋሂቡ ኮይና ንብል ንኹሎም ቅዱሳን ዝተዋሃቦም ጸጋ ክንገልጽ እንተለና ንሳ ምልእተ ጸጋ ምልእተ ውዳሴ እያ ቤትና ቅድስተ ቅዱሳን ድንግል ማርያም። ካብዛ ምልእተ ጸጋ እዚኣ ብላዕሊ ዘጽናዕንዐና ዘረጋግዐና የለይ። መዝገበ ጸጋ እያ፣ መዝገበ መድኃኒት እያ፣ መዝገበ ረድኤት እያ፣ መዝገበ ፈውስ እያ፣ መዝገበ ትንሣኤ ንሳም ቤትና ቅድስተ ቅዱሳን ድንግል ማርያም እያ። ብኣዲኡ ንክንጽናዕናዕ ዝገበረና ኣምላኽና ቅዱስ እግዚኣብሔር ፈቓዱ ድማ ስለ ዝኾነ ክብርን ምስጋናን ንኣምላኽና ንእግዚኣብሔር ይኹን። ስለዚ እዛ ኣዶና ቅድስተ ቅዱሳን እዚኣ ሓዚና ልብና ተሰይሩ ነገራትና ኩሉ ጎዲልና ናብ ኪዳነ ምሕረት ገዛ ክንኸድ እንተለና ናብ ወላዲተ ኣምላክ ድንግል ማርያም ገዛ ትኸድ እንተለና እንዳየናይና ንረጋግዐ ወገናተይ ድንግል ማርያም እታረጋግዓ ኣዶ ምዃና ኣነ ምስክር እየ። ኣብ ህይወት ዘመነይ ኩሉ ጸገም ክገጥመኒ ክወድቕ እንተለኹ ፈተና ክበዝሐኒ እንተሎ እታ ቀዲሰ ዝዓበ ኩላ ደብረይ ኪዳነ ምሕረት ስለ ዝኾነት ኣደይ ኪዳነ ምሕረት ሓደራኺ ካብዚ ፈተና ዘድሕነኒ ክብላ እንተለኹ ቀልጢፋ ትበጽሐለይ ናይ ምሕረት ኣዶ እያ። ንዓይ ቀልጢፋ ከም ትበጽሐለይ ኩሉ እምቤተይ ኣዶይ ቅድስተ ቅዱሳን ድንግል ማርያም ንዓኻትኩም እውን ኣብ ኩሉ ነገርኩም ኣለኹ ንክትብለኩም ናይ ኣምላኽና ናይ እግዚኣብሔር ቅዱስ ፍቓድ ይኹነልና። ስለዚ ሹመይ ጸዊዑ ዘረጋግዐ መሓረለይ ኢላ ድንግል ማርያም ተናጊራ እያ። ኣምላኽና ቅዱስ እግዚኣብሔር ብኣብ ኣማላድነት ንኹልና ንክምሕረና ቅዱስ ፍቓዱ
ይኹነልና ቤትና ቅድስተ ቅዱሳን ድንግል ማርያም ሓዘንና ዝተሰዓረላ ኣዶ እያ። ንብዙሕ ዘመናት ሓዚንና ኢና፣ ንብዙሕ ዘመናት በኺና ኢና። ኣቦታትና ኣበው ነቢያት ጽድቅና ከም መርገም ጨርቂ ተቖጺሩ ኢሎም እስካብ ዝናገሩ ሓዚኖም በኺዮም እዮም። ን5500 ዘመን በኺና ኢና። ኣበው እዛ ሓዘንና እታስዕረልና ከምኡውን ምክንያተ ድኂን ኢልና እንጽውዓ ትምክህተ ዘመድነ እንብላ እምቤትና ቅድስተ ቅዱሳን እስካብ ትውለድ ብተስፋ እዮም ዝጽበዩ ነይሮም። ክዳን ስኢና እናሓዝን ብዙሓት ነርና ኢና። ወገናተይ እዚ ክብለኩም እንተለኹ ናይ ጸጋ ክዳንና ካብ ኩልና ተወሲዱ ነይሩ እዩ። ቤትና ቅድስተ ቅዱሳን ድንግል ማርያም ፀሓይ ጽድቂ ኢየሱስ ክርስቶስ ወሊዳትልና እያ። ኣብዚ ዘመን እዚ ብብዙሕ ነገር እናሓዝን እኒአና ኢና። ናይ ሓዘንና ምኽንያት ኩሉ ንክስዓር ዝገበረትልና ኣዶ ግን ንሳ እያ። ኣብዚ ግዜ እዚ እኮ ምግቢ የብልና ኢልና እናሓዝን እኮ እኒአና ኢና። ምግበ ህይወት ክርስቶስ ግን ንሳ ወሊዳትልና እያ። ስደተኛታት ኢና እናሓዝን እኒአና ኢና። ርስቲ ድማ ከፊታትልና እያ። ተረጊምና ኢልና እናሓዝን እኒአና ኢና። በረከት ህይወት ዝኾነ ኢየሱስ ክርስቶስ ህይዋትና እያ። ንሞት ኢና ኢልና ንሓዝን እኒአና ኢና። ትንሣኤ ወሊዳትልና እያ። ሕማም ኣጥቂዕና ተጐዲእና ኢልና እናሓዝን እኒአና ኢና። ፈውሲ ጥዕና መድኃኒት ኢየሱስ ክርስቶስ ወሊዳትልና እያ። ስለዚ በኣ ክንምካሕ ዝግበአን ትምክህተ ዘመድነ ኢልና እውን እንጽውዓ ንቤትና ንቅድስተ ቅዱሳን ድንግል ማርያም ንዚ እዩ። ስለዚ ሓዘንና ቆሪጹ ንክድብረይ ዝገበረትልና ናይ 20 ዓመትና 30 ዓመት እኮ ይኾነይ ናይ ዘለዓለም ሓዘንና ንክውገድ ሓጎስ ደስታ ዝኾነ መድኃኒት ንሱ ኢየሱስ ክርስቶስ ዝወለደት ኣዶ ጎይታ ኣደ መድኃኒት ንሳም ቤትና ቅድስተ ቅዱሳን ድንግል ማርያም እያ እሞ እዛ ኣዶ እዚኣ ኣዲኡ ናይ ኢየሱስ ክርስቶስ ንዓና እውን ኣዶኹም እያ ኢሉ ስለ ዝሃበና ኣምላኽና ቅዱስ እግዚአብሔር ብዚ ደጊምና ኩልሻዕ ክንሕጎስ ደስ ክብለና ድማ እዩ ዝግባእ ማለት እዩ። ስለዚ ናይ ምሕረት ቃል ኪዳን ዝተውሃባ ኣዶ ጎይታ እያ ድንግል ማርያም። ከዚ ብዙሕ ክፍወሱ ናታ ምሕረት እውን ናባና ንክመጽእ እንደሊ ብዙሓት እኒአና። ሰላምና ሲኢና ኢና፣ ፍቕሪ ሲኢና ኢና። ብዙሕ ነገርና ሁሉ ተበላሽው እዩ። ነገርና ሁሉ ንክስተኻኸለ ትገብር ኣዶ ምሕረት ዝኾነት ቅድስተ ቅዱሳን ድንግል ማርያም ናብ ህይወትና ንክትመጽእ ንክታማልደና ክንጽሊ እዩ ዝግብአና። ድንግል ማርያም ተማልድ እያ ክንብል እንተለና ናያ ቃል ኪዳናዊ ህይወትና ይሰርሕ እዩ ክንብል እንተለና ከም ዓብዪ ቁም ነገር ዝቆጽርዎ ሰባት እኒአው። ንሳ እኮ ናይ ኣምላኽ ኣዶ እያ። ናያ ክብሪ ካብ ለይምፍላጥ ካብ ለይምርዳእ ዝተልዓለ ቅዱስ ጳውሎስ ናይ ምምላድ ስልጣን ኣብ ልዕሌና ነበረ ኢሉ ተናጊሩ እዩ ማለት እዩ። ቤትና ቅድስተ ቅዱሳን ድንግል ማርያም ድማ ኣብ ዶኪማስ ገዛ ወይን እኮ የብሎም ኢላ ተማልድ እንተላ ወዳ ድማ እሺ ኢሉ እቲ ማይላዊ ወይን ክቕይር እንተሎ ተመልኪትና ኢና። ሃም ዶኪማስ ነገራትና ሁሉ ልተወድአ ነገራትና ሁሉ ብሕፍረት ናብ ሰባት ክግለጽ ዝበለ ሚስጥርና ሁሉ ነገርና ሁሉ ንክሕባእ እትገብር እታማልድ ኣዶ ንሳ እያ እሞ ቤትና ቅድስተ ቅዱሳን ድንግል ማርያም ንክታማልደና ንሕና ፍቓደኛታት ክንኾን እዩ ዝግብአና። ከዚ ዓለም ናይ ቅዱሳን ክብሪ ኒዒቓ ናይ ቅዱሳን ቃል ኪዳን ኒዒቓ ኣብ ምንታይ ሃምለላ እንፈልጥ ኢና። እግዚአብሔር ብቅዱሳን ገይሩ እዩ ስርሑ ሁሉ ዝሰርሕ። ቅዱሳን ድማ ናብ እግዚአብሔር ክንበጽሕ ዝገብሩና እግዚአብሔር መን ምዃኑ ክንፈልጥ ዝገብሩና መሳልል ምዃኖም ክንፈልጥ ክንርዳእ ይግብአና። ንቅዱሳን ድሕር ላይ ንቕበል ኮይና ንእግዚአብሔር እውን የንቕበል ማለት እዩ። ቃል ኪዳን እውን ዝሃቦም እግዚአብሔር እዩ። እግዚአብሔር ከም ዝገብር ኣይኽእል ኢልና ምቅላል እውን ከይኾነና
ክነስተውዕል እዩ ዝግብአና። ቅዱሳን ህይወቶም ሁሉ ናይ ዓለም ነገር ረሲዖም ናብ ዓለም ነገር ገዲፎም ኣምላኾም ንሱ ኢየሱስ ክርስቶስ ዝመሰሉ እዮም ማለት ቅዱስ ጳውሎስ እውን እዚ እዩ ከምቲ ኣነ ንክርስቶስ ዝመሰልኩ ንስኻትኩም ንመን ምሰሉ ንዓይ። ምክንያቱ እቲ ቃል ኣምላኽ ክንሪኦ እንተለና ዘይንፍጽሞ ዘይነትግብሮ እዩ ዝመስለና። ነገር ግን ቅዱሳን ህይወቶም ክንርኢ ተለና እቲ ናይ ወንጌል ቃል ፈጺሞም ኣነ እውን ክፍጽም ይኽእል እየ ኢልና ንሓስብ ማለት እዩ። ስለዚ ቅዱስ ጳውሎስ ንዓይ ምሰሉ ኢሉ ተናጊርና ኢና እምነቶም ፍሬ ነተመልከትኩም ምሰልዎም ተባሂልና ኢና ማለት። ስለዚ ወንጌል ብግብሪ ዝተርጎሙ ተንቀሳቀስቲ ሕያዋን ወንጌል ኢልና እንጽውዖም እዞም ቅዱሳን ኣቦታትና ኣዴታትና እዮም ማለት። ስለዚ ብቃል ኪዳኖም ክንኣምን እዩ ዝግብአና። ኣብታ መርከብ ውሽጢ ዝነበሩ እንታይ ኮይኖም ድሒኖም እዮም ብድንግል ማርያም ኣማላድነት ዝተጸለሉ ዝኣመኑ ሰባት ድማ ካብ መከራ ስጋ ከም ዝድሕኑ ካብ ፈተናታት ሁሉ ከም ንድሕን ክንፈልጥ ክንርዳእ ይግብአና። ብቃል ኪዳኖም ንእመን ክንብል እንተለና ናብ ንስሐ ስለ ዘቕርበና እዩ። ብንስሐ መንገዲ ክንኸድ ከም ቃሉ ክንነብር ስለ ዝገብረና ስለ ዝሕግዘና ምዃኑ ንኣዳም ደጋፊቱ ዝኾነት ሰበይቲ ንፍጠረሉ ኣም ንበለ ፍጻሚኡ ለድንግል ማርያም እዩ ማለት እዩ። ስለዚ ቤትና ቅድስት ድንግል ማርያም ብሂወትና ዘመን ሁሉ ናብ ቅድስና መንገዲ ክንበጽሕ ትድግፈና ኣዶ ቀስተ ደመና ምዃና ክንፈልጥ ክንርዳእ እዩ ዝግብአና ማለት እዩ። ስለዚ ንድንግል ማርያም ክናቃልለ ይግብአና። እቲ ናይ መዓት ዝናቡ ናባና ንከይመጽእ እትኽልለልና ቀስተ ደመና ዝናብ ምህረቱ ድማ ናባና ክመጽእ እትገብር ቀስተ ደመና ምዃና እምቤትና ድንግል ማርያም ክንፈልጥ ይግባእ። ንሳው ዘለቶ ቦታ ሁሉ በረከት ሃምለለዎ ክንፈልጥ ክንርዳእ ይግብአና። እግዚአብሔር ኣምላክ ድማ ቅዱሳኑ ክልምንዎ እንተለዉ ዝሰምዕ ኣምላኽ እዩ። እዝነውን ናብ ቅዱሳን እንታይ እዩ ጸሎት እዩ ማለት እዩ። ስለዚ ቅዱሳን ድማ ንዓና ብኩሉ ነገሮም እንታይ ገብሩና እዮም ይበልጹና እዮም ማለት። ካብቶም ቅዱሳን ሁሎም ድማ እትበልጽ ኣዶ እያ ድንግል ማርያም እኮ ክትልምኖ እንተላ ብዝኣተው ካለይ ቃል ኪዳን ጥራሕ ኢላ እኮ ይኾንቲ ትልምኖ ንዓኻ ኢለ ተንከራቲተ እየ ንዓኻ ኢለ መከራ ተቐቢለ እየ ኣብ ቅድሜኻ ድማ ብዘፍሰስክዎ ንብዓት እናበለት እያ ትናገር። ለዚኣ ዘክሪ ድንግል እናበልና ቤትና ቅድስተ ቅዱሳን ድንግል ማርያም ኣብ ጸሎትና ሁሉ እንልምና ማለት እዩ። ስለዚ እዛ ኣዶ እዚኣ ቅድስተ ቅዱሳን ድንግል ማርያም ምስኡ ብዙሕ ዘመን ተቐሚጣ እያ 30 ዓመት ሙሉ። ጸሎት ማለት እኮ ምስ እግዚአብሔር ምንግጋር ማለት ድንግል ማርያም ድማ ኩሉ ሻዕ ሃመይ ሓዲርካ ደይ ዳሕና ሕደራ ደይ ሁሉ ነገሩ ድማ ይናገራ መን ኢየሱስ ክርስቶስ ንሱ ድማ ኣምላኽ እዩ ማለት እዩ። ስለዚ ድንግል ማርያም ሕድሕድ ነገራት ትገብሮ ነበረት ጸሎት እዩ ማለት እዩ። ምስ ወዳ ምስ ኢየሱስ ክርስቶስ እንታይ ነተባህለት ትኾን 30 ዓመት ምስ ክዓቢ እንተሎ ማለት እዩ። ስለዚ ፍጽምቲ ድንግል ንጽሕት እያ እዛ ኣዶ እዚኣ እሞ ብምሕረት ቃል ኪዳን ዘኪሩ ኣምላኽና ቅዱስ እግዚአብሔር ምሕረቱ ሰላሙ ፍቕሩ ንዓድና ሁሉ ንከምጽአልና ንኣምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹነና። ስለዚ ናይዞም ቅዱሳን እዚኦም ጸሎቶም ድማ ኣብ ልዕሌና በረከት ህይወት ከምጽእ እንድሕር ኮይኑ ንሕና እውን ዓቕምና ብዝፈለጦ ብዝፈቐዶ እንታይ ክንገብር ይግባእ ክንሰርሖ ዝግብአና ስራሕ ክንሰርሕ መጀመርያ ክንኣምን እና ብቃል ኪዳኖም ቀጺልና ድማ ዓቕምና ዝፈቐዶ ኣስተዋጽኦ ክንገብር እዩ ዝግብአና። ኣብዚ ኣብ ሉቃስ ወንጌል ምዕራፍ 7 ቁጥሪ 5 እቲ 100 ሓለቃ ንኣይሁድ ሽማግለታት ናብኡ ኸይዶም እዚ ሰብ እዚ ቤተ መቅደስና ይሰርሕ እዩ ኣብ ነገራትና ሁሉ ይሕግዘና እዩ ስለዚ ዝሓመመ ሰብ እኒአዎም ኣድሕነሉ ኢሎም ንጎይታና መድሓኒትና ኢየሱስ ክርስቶስ እዞም ሰባት እዚኦም ናይ ኣይሁድ ሓለቃታትና ሽማግለታት መጺኦም ንኢየሱስ ክርስቶስ ሓቲቶሞ እዮም። ኣብዚ ግዜ እዚ ጎይታና መድሓኒትና ኢየሱስ ክርስቶስ ነዞም ኣይሁድ እዚኦም ሰሚዕዎም ኸይዱ እዩ ከምኡ እውን ንተሓሽከሩ እንታይ ገይሩሉ እዩ ማለት እዩ ንክድሕን ገይርዎ እዩ ጎይታና መድሓኒትና ኢየሱስ ክርስቶስ ማለት እዩ። ስለዚ ናይ ኣይሁድ ሽማግለታት ሰሚዑ ጎይታ እንድሕር ዝገይሩ ንሓደ ጻድቕ ቤተ ክርስቲያነይ ሰሪሕለ እዩ ድኻታት ይፈትው እዩ እሞ መሓረለይ እንድሕር ኢልዎ ክንዳይናይ ክምሕሮ ከም ዝኽእል ክንፈልጥ ክንርዳእ ይግብአና።
ኤልያስ 6 ወርሒ ዝመገበቶ ሰበይቲ ወዳ ምስ ሞታ ኣውዛው ቀዳማይ መጽሓፈ ነገሥት ምዕራፍ 17 ክናንብብ እንተለና ጎይታ ንከድሕነላ ጸልዩ። ምክንያቱ ቅዱሳን ጽቡቕ ንዝገበረሎም ዘገልገሎም ክጉዳእ እንተሎ ኣይደሊ ብኸምዚ መንገዲ እውን ከምዚ ጸልዩ ክንፈልጥ ክንርዳእ ይግበአና። ስለዚ ብቃል ኪዳኖም ንክንጥቀም ንእሽተይ ሕሩጭ ነይሩዋ እዩ እታ ሰራብታ እሞ ንሕና እውን ንእሽተይ ጽቡቕ ተግባር ክህልወና ይግባአና። ጸሎት ህይወትና ስግደት ህይወት ክህልወና እዩ ዝግባእ። ሕዝቅያስ ንጉስ ንእሽተይ ንብዓት ነይሩዎ በኺዩ ክትሞት ይኻይልዎ ነቢዩ ኢሳይያስ ነይሩ። ነገር ግን ላው ልቡ ምስ ተመለሰ ምስ ነበዐ ኣምላኽ ቅዱስ እግዚአብሔር ብህይወት ንክነብር 15 ዓመት ወሲኹሉ እዩ። ስለዚ ካብ ድንገተኛ ሞት ካብ ፈተና ካብ መከራ ሁሉ ልክንድሕን ብህይወትና እንታይ ክንኾን ናይ ጸሎት ህይወት ክህልወና ክንጽልይ እንተለና እንነብዕ እንሰግድ ከምኡ እውን ምጽዋት ዓቕምና ዝፈቐደ ሰናይ ተግባር እንፍጽም እንድሕር ኮይና ብቅዱሳን ቃል ኪዳን እግዚአብሔር ምሕረት ከም ዝገብረልና ናብ ህይወት መንገዲ ናብ ንስሐ ናብ ቁርባን ክንቀርብ ከም ዝገብረና ክንፈልጥ ክንርዳእ ይግባእ። እግዚአብሔር ብብዝሓት ኮነ ብውሕድ ምሕረት ክገብር ዝኽእል ከድሕን ዝኽእል ኣምላክ ምዃኑ እውን ኣብ ቀዳማይ መጽሓፍ ሳሙኤል ምዕራፍ 14 ቁጽሪ 6 ይነግረና እዩ የርድአና እዩ እሞ ስለ ድንግል ማርያም ኢልካ መሓረና ኢልና እንጽልየሉ ምኽንያት መጽሐፍ ቅዱሳዊ ምዃኑ ናይ ቅዱሳን ቃል ኪዳን እውን ኣብ መጽሐፍ ቅዱስ ዝተጽሓፈ ምዃኑ እዚ ብልቢ ምስትውዓል የድሊ እዩ እሞ ኣምላኽና ቅዱስ እግዚአብሔር ናይ ኣዲኡ ናይ ቅድስተ ቅዱሳን ናይ ድንግል ማርያም ጸሎት ሰሚዑ ናይ ምሕረት ቃል ኪዳና እውን ኣብ ልዕሌና ንክኾን ንኣምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹነልና ዘምህረና ዝገስጸና ናይ ኣቦታትና ኣምላክ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይሁን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር።